ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። እና ያው ጠፍቻለሁ ሰሞኑ። ያው ታውቃላችሁ ከሰዎች ጋር ያለውን ነገር ምናምን ታውቃላችሁ። አረቦች ደግሞ ትንሽ ችግር ሲኖር እንደምታውቋቸው ነው። ምን እነግራቸዋለሁ ለእናንተ የሆነ ቁጥጥራቸው ስር አስገብተውኛል። ወይ አላኩኝ ላኩኝ ብላቸው አላኩኝም። በቃ ይህን 10 ቀን ተብሎ የተባለው እስከሚያልቅ ድረስ ደህና አድርገው እያሹኝ ነው እና ልዘይራችሁም አልተመቸኝም እና በጣም ይቅርታ ጠፍቻለሁም እና በተቻላችሁ አቅም ደግሞ ቪዲዮ እዩልኝ። ምንም ማድረግ ስላልቻልኩ ነው። እሺ የኔ ውዶች እና እንዴት ናችሁልኝ? እና የአረብ ነገር ወላሂ በጣም 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 እንትን ያለኝ ነው። ዱአ አድርጉልኝ። እነዚህ ሰዎች ነገር ዱአ አድርጉልኝ። እኔ እንጃ በጣም እንትን ላይ ናቸው። እኔ መሄድ ፈለግኩ። በቃ ምንም ቤት መቀየር አልፈለግኩም። በራሴ መስራቱንም በቃ እምቢ ስላሉኝ መሄድ ፈልጌ ነበረ። ለመሄድም በቃ ትኬት በራስሽ ነው ምናምን እያሉ እንትን እያሉኝ ነው። ባለፈም እንደነገርኳችሁ አሁንም ያው ነው። ምንም የተቀየረ ነገር የለም እና ዱአ አድርጉልኝ እስኪ ለምን እንደሆነ ለምን እንደዚህ እንደሆኑ እንደተቀየሩብኝ አላቅም። አረቦች ከባድ ናቸው። ብስሚላ በጣም ከባድ ናቸው። የኔ ደግሞ በጣም የተለዩ ናቸው። በብርም ስግብግብ ናቸው። አንድም ትኬት እኔን እንዲያስቆርጡ የፈለጉት በጣም ስግብግብ ስለሆኑ ቋጣሪ ስለሆኑ ነው። አረቦች ቢያዩት የወር ደመወዝ መክፈላቸው እንጂ ሌላ ነገር የሚያዩት ነገር የለም። ለሰራተኛዋ ህጉን ያዘዘብኝ ነገር አሟልቻለሁ ወይ አሟልቼ አድርጊያለሁ ወይ ምናምን የሚሉት ነገር የላቸውም እነሱ ማለት ነው። እና እሱን አያስቡም እነሱ ብቻ የኛ የሚከፍሉት የወር ደመወዝ ብቻ ነው የሚያዩት። እና እዚህ ጋር የእናንተ ስራ የለም ስራ አይበዛም የሚሉት ነገር ብቻ ነው። ሌላ የሚያዩት ነገር የለም። ሌላ ወላሂ እኔ እዚህ ሀገር ከመጣሁ ብዙ ሴት ልጅ የምትጠቀማቸው ነገሮች በራሳቸው ያለ ምንም ነገር ያደረጉልኝ ነገር የለም። እኔ በራሴ ነው ያደረኩት፣ በራሴ ነው የገዛሁት። ግን ሆኖም ያን አላሰቡትም። እኔ ያን ያደረኩት ራሱ የራሳቸው ግዴታቸው ነበረ እና ያው ሳስበው ሴትዮ ምንም የላትም በእነሱ እጅ ነው የምትተዳደረው ምናምን በማለት እኔ ቢያንስ በወር አንዴ ብገዛ ነው እቃ ምናምን ብዬ የራሴን የሆነ በምገዛበት ሰዓት እሱን ራሱ አላሰቡትም። እሷ በራሷ ትገዛ ነበረ፣ በራሷ እንዲትጠቀም ነበረ። ይህን አክል ብታወጣ ደሞዟ እኮ ይህን አክል ነው ብለው አላሰቡትም። እና ለአረቦች ለሰከንድ ማሰብ የለብንም። ለነሱ ወላሂ ለሰከንድ ማሰብ የለብንም። ለነሱም የሆነ የዋህ መሆን የለብንም። አሉ እኮ የዋህ ሆናችሁ ብትኖሩላቸው ራሱ ማይቆጫችሁ አሉ። ግን እኔ አሁን የኔዎቹ በጣም የዋህ በእናንተን የዋህነት የሚጠቀሙ የሆነ የዋህነታችሁ ውድቅ የሚያደርጉ ለነሱ ብላችሁ ያደረጋችሁትን ነገር ምንም መስሎ ማይታያቸው አረብ ቢኖር እኔ የኔዎቹን ነው ያየሁትና በጣም ነው የሚከብዱት። ወላሂ በጣም በጣም በተለይ ለሴትዮ ወላሂ በጣም ታሳዝነኝ ነበረ። የሆነ አለ አይደለ በቃ ስትቸገር ሳያት ምናምን ቤት ማጸዳው በእኔ በጉልበቴ በእጄ ነበረ። ወላሂ ስላችሁ የሆነ ማጸዳበት ነገር ተመቻችቶልኝ ወይም ደግሞ ማጸዳበት ነገር ኖሮኝ በቤታቸው የሚያጸዱበትን ነገር ሳይኖራቸው እኔ የጣሉትን ለቅሜ ገጥሜ ምናምን ነበረ እንደዛ እንትን ምለውና በሴትዮ የመጣ ሴትዮ ስለሌላት የጣሉትን ብሩሾች የጣሉትን ሸፋጣዎች ምናምን እነሱን እንጨት ፈልጌ ወላሂ እንደ ሀገራችን ማለት ነው እንደዛ እያደረኩ ነበረ ምሰራውና ያ ሁሉ ነገር ያ ሁሉ እንደዛ ስትሆኑ በቃ የሆነ እንደ ቤተሰብ ቆጥረዋችሁ ምናምን ቆጥረናቸው ምናምን እንደዛ ስንሆንላቸው የኛ ነገር ውድቅ ማድረግ እንደዚህ ይሆናል አይደለ? የሆነ ነገር ሲፈጠር ደግሞ እናንተን የሆነ ያልሆነ ተንኮል ማሰብን ምናምን ነገር በጣም ነው የሚያናድደው እና በጣም ነው የሚያበሳጨው። ለዛ ነው ከእናንተ ጋር መገናኘት ያልቻልኩት፣ እናንተ ጋር መጥቼ በላይቭ መጫወት ያልቻልኩት፣ መገናኘት መዘየር ያልቻልኩት
ለዛ ነው ኢንሻአላህ። እስኪ ከቻልኩ ዛሬ ማታ ገባለሁ፣ ካልቻልኩም ምንም ማድረግ አይቻልም የኔ ውዶች። እና በጣም ወዳችኋለሁ፣ አከብራችኋለሁ። ወላሂ በጣም የኔ ነገር በጣም ይከብዳል። ዱአ አድርጎልኝ እስኪ ኢንሻአላህ ዱአ አድርጎልኝ የሆነ ቦታ እስከምደርስ። በጣም አስፈርቶኛል። ለምን በጣም አስፈርቶኛል። ሰዎቹ ሁኔታቸው ሳየው በጣም ነው ያስፈሩኝ እና ይከብዳል ብቻ። ለምን አሁን ትላንትና የተንኮላቸው ተንኮል ማለት ነው። ቤተሰብ ሁሉ ወጣ ከቤት። ትጠፋለች አትጠፋም፣ ግን ጎረቤት ሰው አስቀምጠው ነው። እኔ ግን ሁሉም ነገር በስልክ እየሰማኋቸው ነው፣ በስልክ ሲያወሩ ማለት ነው። እና በር ዘጋሁ ብለው እኮ በር ዘግተው የሚያወሩት ነገር ትሰማያለሽ፣ ይሰማል። እና ያ ሁሉ ነገር ከጠፋሁ እንግዲህ ከባድ ነገር ውስጥ እንዲከቱኝ ማለት ነው። እና እኔም አላሰብኩትም፣ እኔም አላደረኩትም። አልሐምዱሊላ የፈለጉበት ደርሰው እስከሚመጡ ድረስ በአማና ቤቴን ጠብቄ በአማና ደረሱብኝ ማለት ነው። እና በቃ እንደዛ ተንኮል ያስባሉ። እኔ አሁን ከዚህ ቤት ሳልወጣ ብቻ የሆነ ነገር እንትን ብለው አደጋ ውስጥ እንዳይከቱኝ ወይም ደግሞ የሆነ ነገር አለ። አረቦች ተንኮለኞች ናቸው። ወይ እቃ ላይ የሆነ ነገር ያስቀምጣሉ ምናምን ነገር እና እሱን እየፈራሁ ነው። አላህ ይጠብቀኝ። አላህ እንግዲህ እኔ የምተማመነው በሱ ነው። ክፉ አላደረኩባቸውም። ክፉ እስካሁን ድረስ ወላሂ እኔ እስካሁን እንደዚህ ያደረጉኝ ብዬ ክፋት እየተመኘሁላቸው አይደለም። አልሐምዱሊላ ስራዬን ቀጥ አድርጌ እየሰራሁ ነው። ከቤታቸው እስከወጣ ድረስ ስራዬን እሰራለሁ። ቤታቸውን እንደሌላ ጊዜ አያለሁ። ምንም የተለየ ነገር የለውም እና አልሐምዱሊላ እነሱ ክፉ ቢያስቡም ምንም ማድረግ አልችልም። ከክፋታቸው አላህ እንዲጠብቀኝ ዱአ አድርጎልኝ፣ ከእነሱ ክፋት አላህ እንዲጠብቀኝ ዱአ አድርጎልኝ። ሁላችሁም ባላችሁበት ማለት ነው የኔ ውዶች። እኔ በሰላም ቢሸኙኝ እኮ ጥሩ ነበረ እና ግን ትኬት አልቆርጥላቸውም። እሱ ነው አሁን ግብ ግብ እየፈጠረ ያለው።